ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ በአዲስ እና ሰበር መረጃ ወደ እናንተ መጥተናል። ይህን ቻናል ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ ያስኩላችሁ እጅግ አሳዛኝ አንዳንድ ደግሞ ሰበር የሆኑ መረጃዎች አሉ። እስከ ፍጻሜው በመከታተልና ለወዳጅ ዘመዶቻችሁ ደግሞ ቪዲዮውን ሼር በማድረግ አጋርነታችሁን እንድታሳዩ ስል በታላቅ አክብሮት ጠይቃችኋለሁ። ቀጥታ ዛሬ ወደ ያስኩላችሁ ቪዲዮ አልፋለሁ። እስከ ፍጻሜው ተከታተሉኝ። በሙዚቃው ኢንዱስትሪ እጅግ ተጽዕኖ ከፈጠሩ ሰዎችና ብዙ ስራዎችን ከሰሩ የጥበብ ሰዎች መካከል ጃሉድ አንደኛው ነው። ነገር ግን ጃሉድን ተከትሎ በሚወጡ አስቂኝ ቪዲዮዎችና አንዳንድ ስራዎች ለመታዘብ እንደሞከር ነው ጥቂት በሱስ ዓለም እና በህይወት ውጣ ውረድ ውስጥ እንደሚገኝ በሁላችንም ዘንድ ግልጽ ነው። የእርግብ አሞራ የሚለውን ሙዚቃ በሚሰሩበት ጊዜ ትልቅ ተወዳጅነትን ኢትዮጵያ ውስጥ ካገኙ ተጽዕኖ ፈጣሪዎች መካከል አንደኛው ጃሉድ ነው። በዚህ መካከል ደግሞ አንዳንድ ነገሮች ይወጣሉ። ጃሉድ እጅግ ብዙ ስራዎችን በሙዚቃው ኢንዱስትሪ ትልቅ ተጽዕኖዎችን ከፈጠሩ ሰዎች እንኳን መካከል ቢገኝ፣ አንዳንድ ጊዜ ኢትዮጵያ ውስጥ ያሉ የጥበብ ሰዎች መጨረሻቸው እንደማያምር በሁላችንም ዘንድ ግልጽ ነው። ያንን ተከትሎ ለምንድን ነው በዚህ አይነት የህይወት ፈተናና መንገድ የሚያልፉት ተብሎ ብዙዎቹ እንኳን ቢጠየቁም፣ ነገር ግን በስተመጨረሻም የብዙዎቹ አወዳደቅ እጅግ የከፋ ይሆናል። ጃሉድ ሁላችንም እንደምናውቀው በሱስ ዓለም እንኳን የሚገኝ ሰው ቢሆንም ነገር ግን የኋላ አዳዲስና ሰበር መረጃዎች ወጥቷል። አርቲስቱ አሁን ያለበት እጅግ አስቸጋሪና ክፉ ሁኔታ ውስጥ እንደሚገኝና የሱስ ዓለሙም ቀጥሎ ደግሞ አንዳንድ ሰዎችን ማጣት፣ በሱ ዙሪያ ካሉ ሰዎች ሁሉ በሙሉ መራቅና የብቸኝነትን ህይወት እያሳለፈ እንደሆነ ታውቋል። በዚህ መካከል በቅርብ ጊዜ ውስጥ ደግሞ በጎዳናዎች ላይ እየታየ እንደሆነና መኖሪያ አጥቶ ወደ ጎዳናዎችን እየወጣ እንደሆነ በሁላችንም ዘንድ ታውቋል። ይህ ደግሞ እጅግ ልብ ሰባሪ ነው። አርቲስቶቻችንና የሙዚቃ ሰዎች መጨረሻቸው ለምንድነው ጎዳና መውጣትና የሰው እጅ መለመን የሚሆነው? የብዙዎቻችን ጥያቄ ሊሆን ይገባል። ኢትዮጵያውያን በህይወት ያሉ ሰዎችን ከመርዳት ይልቅ የሞቱ ሰዎችን ወይም ሰው ከሞተ በኋላ ማደናነቅ ይመቸናል። በዛ የተነሳ ጃሉድ አሁን ያለበት ሁኔታ እጅግ ፈታኝ እንደሆነና ጎዳና በመውጣት ላይ እንደሚገኝ፣ በዚህ መካከል መኖሪያ አጥቶ ሜዳዎች ላይ እንደወደቀ መረጃዎች ወጥተዋል። ይህ ደግሞ ለኢትዮጵያ ሙዚቃ ኢንዱስትሪም ጨምሮ ለብዙዎቹም እጅግ ልብ ሰባሪ ነገር ሆኖ ተሰምቷል። ብዙዎቻችን እንደምናውቀው በፊልም ኢንዱስትሪና በሙዚቃውና በተለያዩ ተጽዕኖ የፈጠሩ ሰዎች መካከል የትዳር ጉዳይ እስከዛሬ ኢትዮጵያ ውስጥ ችግር ውስጥ የሚገባበት ምክንያት ለማወቅ ብዙዎቹ ጥረት እንኳን ቢያደርጉ ምንም ምላሽ አልተገኘም። ብዙዎቻችን እንደምናውቀው አርቲስቶቻችንና የጥበብ ሰዎች ትዳር አይበርክትላችሁ ተብለው እየተረገሙም ይመስላሉ። ብዙዎቹ ጥቂት ዓመታቶችን አብረው ከኖሩ በኋላ መጨረሻ ጉዟቸው ደግሞ መፋታት እንደሆነ በሁላችንም ዘንድ ግልጽ ነው። ታዲያ ለምንድን ነው አርቲስቶቻችን ኢትዮጵያ ውስጥ ትዳር የማይበረክትላቸው? አንደኛውን ይፈታሉ፣ ሌላኛውን መልሶ ያገባሉ። ቀጥሎ ደግሞ ሌላ ሰው ወደ ህይወታቸው ሲመጣ እንመለከታለን። ያንን አስመልክቶ በየጊዜው ትዳርን መቀያየርና አዲስ ሰዎችን አግብቶ መኖር ለአርቲስቶቻችን ድንቅና አዲስ ነገር ሆኖ ታይቶ አያውቅም። ኢትዮጵያ ውስጥ ብዙዎቻችን እንደምናውቀው አርቲስቶቻችን ዛሬ ያገቡትን ሰው ወይም ትናንት አብሮ የኖረን ሰው መፍታትና ከእሱ ተለይቶ መኖር የዕለት ተዕለት ተግባራቸው ካደረጉ ሰነባብቷል። አንዳንዶቹ ጥቂት ከቆዩ በኋላ እንደዚህ ይላሉ፣ እኔ ልጅ ብቻ እንጂ የምፈልገው ትዳር የሚባል ነገር አልፈልግም። አግብቶ ወይም ባል ይዞ መቆየት ለኔ ሐሳቤም አይደለም። ሲንግል ማሞኜ እኖራለሁ የሚሉ ሰዎች ደግሞ ይበራከታሉ። ወንዶችን አለፍ ብለን ስንመለከት ደግሞ በሴቶቹ ነገሮቹ እየባሰ ይመጣል። ለምንድን ነው ትዳሮቻቸውን የሚፈቱት? የብዙዎቻችን ጥያቄ ነው። በዚህ መካከል ግን ትዳርን ፈቶ ደግሞ እንደ ጀብድ የሚወራ ሌላ ነገር አለ። አንደኛዋን ፈትቻለሁ ከሌላኛዋ ጋር ሌላ ትዳር ደግሞ አዲስ መስርቻለሁ ሲባሉ ብዙዎቹ ይደመጣሉ። ይህ ደግሞ ኢትዮጵያ ውስጥ የተለመደና አንድ ተራ ነገር እንደመስማት ሆኗል። ትዳርን መፍታት ድሮ እጅግ ይፈራ ነበር። ምክንያቱም አንደኛ ፈጣሪን የሚፈራ ሰው አለ። ቀጥሎም ደግሞ ዝናዎቻቸውንና ቀጥሎ ለሚያሳድጓቸው ልጆች ክፉ አሻራ መጣል ጥሩ አይደለም ብሎ ብዙዎቹ ያምናሉ። በዚህ መካከል ግን አንዳንዶቹ ዝም ብሎ ትዳራቸውን ፈተው ደግሞ ቀናት ሳይቆዩ ሌላ ሰው ሲያገቡና እንደገና ፈቀርኩሽ ወደድኩሽ ሲሉ ይደመጣሉ። ይህ ደግሞ ኢትዮጵያ ውስጥ የተለመደ ነገር መሆኑ በብዙዎቻችን ዘንድ እጅግ አስቸጋሪና አስጊ ሆኗል። በቀጠል ደግሞ አንዳንድ ጊዜ ከሰማን በዚህ ዓመት ብቻ በሺዎች የሚቆጠሩ ትዳሮች እንደፈረሱና
ፍቺ ኢትዮጵያ ውስጥ እየተበራከተ እንደሆነ ታውቋል። ይህ ነገር ደግሞ የሚያገባው እንደበዛ ሁሉ ፍቺው በዝቷል። ነገር ግን ሰዎች እንደ ድሮ አይደሉም። ቶሎ ይጋባሉ። ቶሎ የሚፋቱበትን ምክንያት ደግሞ ምን እንደሆነ ለማወቅ ብዙዎቹ ይቸገራሉ። በዚህ መካከል መንግስት ፍቺ በዝቷል ሲል ሪፖርቱን አቅርቧል። ሌሎችም ደግሞ ኢትዮጵያ ውስጥ ያሉ ሰዎችን አስመልክቶ ብዙ የፍቺ ነገሮች መብዛቱም ጥያቄ ውስጥ የገባ ጉዳይ ሆኗል። አርቲስቶቻችን ታዲያ የጊዜ እየፈቱ ሌላ ሲያገቡ ደግሞ እንደገና እነሱ እንደፈቱ እያወቁ ደፍረው ወራቶች እንኳን ሳይቆጠሩ አዲስ ትዳር ጋር እንደገና መላመድ ሳይከብዳቸው አብሮ መቆየቱ እጅግ የሚያስገርም ነው። እንደ አገባቡም አፈታቱም እንደዛ ሆኗል። አንደኛው ሲፈታ ሌላኛው ደግሞ ማግባቱን ቀጥሏል። ይህ ደግሞ ብዙዎቻችን ዘንድ የተለመደ ጉዳይ ሆኗል። ታዲያ የኋላ አዳዲስ ነገሮች ይወጣሉ። እያንዳንዱ ትዳሩን ከፈታ በኋላ ሌላ አግብቶ የሚኖርበት ምክንያት ምን እንደሆነ ለማወቅ ጥረቶችን ብናደርግ አንዳንድ ጊዜ መነሻ የሚያደርጉት መጀመሪያ በችግርና በፈተና ጊዜ አብሮ ይቆዩና ስኬትና ዝና ከመጣ በኋላ ገንዘብ ከተሰበሰበ በኋላ ዳር በቃኝ ሲሉ ይደመጣሉ። ያላንተ ያላንቺ መኖር አልችልም ያሉ ሰዎች ጥቂት እንደቆዩ ደግሞ ትዳራቸው ተፋቶ ራሳቸውን መንገድ ሲመሩና ልጆቻቸውን ብቻቸውን ሲያሳድጉ እንመለከታለን። ይህ ደግሞ በብዛት ብዙዎቻችን ዘንድ የሚታይና የሚደመጥ ነገር ሆኖ ይከርማል። ታዲያ ኢትዮጵያ ውስጥ ጥቂት ጊዜ በፊት ሳምሶን ታደሰ ቤቢ ትዳሩን እንደፈታና ወደ አሜሪካን ጉዞ ለማድረግ ሲንቀሳቀስ እንደነበር ግልጽ ነው። ታዲያ ይህንን አስመልክቶ ጥቂት ነገሮች ወጥተው ነበሩ። በሰዓቱ የሆነ ቤት መሸጥ ነበረበት ተብሎ ክርክር ተነስቶ ልጆቹ ቪዲዮ ላይ ወጥቶ ቤታችን አይሸጥም እኛ የምንኖርበት ነው የማሚ ቤት ነው ብሎ ሲከራከሩ እንመለከት ነበር። ያንን አስመልክቶ ሳምሶን ታደሰ ቤቢ ብዙ ነገሮችን ለማድረግና በፍርድ ቤት ሲመላለስ እንደሆነ በሁላችንም ግልጽ ነው። ያንን ተከትሎ ደግሞ ፍርድ ቤት ውሳኔ እንዲሰጠውና ቶሎ ቤቱ ተሽጦ ገንዘብ ማግኘት እንዳለበት በተደጋጋሚ ሲከራከር ነበር። ዳጊም በተደጋጋሚ ስትንቀሳቀስና ጠበቃ ቀጥራ ነገሮችን ለማስተካከል ስትንቀሳቀስ ነበር። በዚያ መካከል ዳጊን እንደሰማናት በተደጋጋሚ የዛቻ ጉዳይና ሐሳቦች እየመጡብኝ ነው፣ ስለዚህ ልጆችን ለማሳደግ ፈርቻለሁ፣ ፍርድ ቤት ነገሮችን ቶሎ መጨረስ አለበት ስትል ትደመጥ ነበር። ሳምሶን ታደሰ ደግሞ እኔ ለፍቼ የገዛሁት ነው፣ ቤቱ የጋራ ቤት ስለሆነ መሸጥ አለበት በሚል ክርክር ረጅም ጊዜያቶችን አብሮ እንደቆዩ በሁላችንም ዘንድ ግልጽ ነው። ያንን አስመልክቶ በተደጋጋሚ ከአንድ ፍርድ ቤት ወደ ሌላኛው ፍርድ ቤት ሰበር ሰሚ ችሎት ድረስ ነገሮች ተንቀሳቅሰዋል። ሳምሶን ታደሰ ቤቱ የኔ ነው ሲል፣ ሌሎቹ ደግሞ ቤቱ ያንተ አይደለም መሸጥም የለበትም ሲሉ ይከራከራሉ። በዚህ መካከል የኢትዮጵያ ሕዝብ እጅግ ያዘነው ልጆቹን ሜዳ ላይ በትኖ እንዴት ቤቱን እሸጣለሁ ይላል የሚል ክርክር ተነስቶ ነበር። በሰዓቱ ዳጊ እንደዚህ ስትል ነበር፣ ቤቱ የእናቴ ቤት ነው፣ እኔ በብዙ ዋጋ መክፈልና በብዙ ጥረቶች ውስጥ ሆኜ የገዛሁትና ከእናቴ ጋር አብረን ተጋግዘን የሰራናቸው ቤቶች ናቸው። ስለዚህ ያ ቤት ደግሞ መሸጥ የለበትም፣ እሱ ባይሸጥ እንኳን ልጆች የሚኖሩበት ነው፣ ያንን ታሳቢ ማድረግ አለበት ፍርድ ቤቱ ስትል በተደጋጋሚ ትደመጥ ነበር። ያንን አስመልክቶ አሁን ባለው ሁኔታ ሳምሶን ታደሰ ቤቢን እሷን ከፈታ በኋላ አገባት ተብሎ ከሚነገራት ፍቅረኛው ጋር እንደገና እንደተፋቱና አብሮ እንዳልቀጠሉ የአሜሪካም ጉዞ እንደቀረበት በሁላችንም ዘንድ ግልጽ ጉዳይ ነው። ታዲያ አንደኛውን ፈቶ ሌላኛውን አገባለሁ በሚል ተስፋ ትዳሩን ከፈታ በኋላ ወይም ከቤቱም ሳይሆን ከልጆቹም ቀጥሎ ከመጀመሪያ ሚስቱ ጋርም ሳይሆን ነገሮች እንደተበላሹ በሁላችንም ዘንድ ግልጽ ነው። ታዲያ ይህንን አስመልክቶ ዳጊ ጠበቃዋን ቀጥራ ነገሮችን ለማስተካከል ጥረት ስታደርግና ትንቀሳቀስ እንደነበረ በሁላችንም ዘንድ ግልጽ ነው። ያንን አስመልክቶ ዳጊ በተደጋጋሚ ቤተክርስቲያን እየሄደች በዚህ ጉዳይ ላይ እየጸለየች እንደሆነና ይገባኛል፣ እውነት ነው፣ ቤቱ መሸጥ የለበትም፣ ቤቱ የራሴ ነው፣ የእናቴ ማስታወሻ ነው፣ አብረን ነው የለፍተን የገዛ ነው ስትል ብትደመጥም በስተመጨረሻ ደግሞ አዲስ ነገር ወጥቷል። ፍርድ ቤት አንድ ውሳኔ አስተላለፈ። ፍርድ ቤቱም በተደጋጋሚ ሰበር ሰሚ ችሎት ድረስ የደረሰውን ጉዳይ በስተመጨረሻ እንደዚህ ብሎ ወስኗል። ልጆቹ የሚኖሩበት ቤት የሳምሶን ታደሰ ቤቢ እንዳልሆነ ተወስኗል። ይህ ቤት ደግሞ መሸጥ መለወጥ እንደማይቻልና በዚያ መካከል ባለቤቷ ዳጊ ወስና ቤቱን መሸጥ ከፈለገች በራሷ ሰዓት መሸጥ እንጂ ሳምሶን ታደሰ ቤቢን እንደማይመለከተው ቤቱ ደግሞ የዳጊ እንደሆነ ተወስኗል። ያንን አስመልክቶ ከሁሉ ነገር እየጠፋ ወይም የቀረው ሳምሶን ታደሰ በዚህ መካከል እጅግ ነገሮች እንደተወሳሰቡበትና ወይ ከትዳሩ ወይ ከልጆቹም ቀጥሎ ደግሞ አሁን አገባዋት ብሎ ካሰባት አሜሪካን ሀገር ትኖራለች
ትሆናለች ተብላ ከምትታሰበው አዲሱ ሚስቱ ጋር ሳይኖር ሁሉም ነገር ብትንትን ብሎበት ብቻውን መቅረቱ እጅግ አሳስቦት ጥሩ ሁኔታ ውስጥ እንደማይገኝ ተሰምቷል። ይህ መረጃ ደግሞ እጅግ አሳዛኙ ነገር ምንድነው? አንድን ከመፍታቱ በፊት ሌላኛውን ደግሞ አጠናክሮ ለመያዝ የሚደረገው እንቅስቃሴ ከሁለቱም ባዶ መቅረት እንደሆነ በሁላችንም ዘንድ ግልጽ ነው። አንደኛው ሲፈታ ሌላኛውን ማግባት ደግሞ ግዴታ አይደለም። አንዳንድ ጊዜ በትዳር ቶሎ የተጣመሩ ሰዎች ቶሎ የሚፋቱበት ምክንያቶች ይበዛሉ። ከዛ የተነሳ እጅግ ነገሮች ውስብስብ ሲሆኑ እንመለከታለን። ለዛ አንዳንድ አርቲስቶቻችን ማሳዮቻችን ናቸው። ከዚህ የተነሳ አንዳንድ ፈተናዎች ህይወቱ ላይ እንደመጡና ነገሮች ላይ ግራ እንደተጋባ እንደገና ይግባኝ ጠይቆ ሌላ ፍርድ ቤት መንቀሳቀስ እንዳይችል እንኳን ነገሮች ሰበር ሰሚ ችሎት ድረስ እንደሄዱበት በሁላችንም ዘንድ ግልጽ ነው። ዳጊም ይህንን አስመልክቶ አዲስ ነገር አጋርታለች ኢንስታግራም ገጿ ላይ። መድኃኒዓለም የጸለያችሁትን ጸሎት ሳይመልስ አይቀርም። ስለዚህ የኔ ሀቄተው የሆነ ነገር እንደገና ተመልሶልኝ ለልጆቼም ደግሞ ማረፊያ የሆነ ነገር ስለተስተካከለ ደስ ብሎኛል። ይህንን በሰማው ጊዜ እጅግ ደስተኛ ሆኛለሁ። የኢትዮጵያ ሕዝብም እንኳን ደስ ያላችሁ የሚል መልእክቷን ኢንስታግራም ገጿ ላይ አጋርታለች። ይህ ደግሞ ሳምሶን ታደሰን እጅግ እንዳበሳጨውና ነገሮችን ማን እንደዚህ እንዳደረገ ለማወቅ ጥረት እያደረገ እንደሆነና ነገሩን እስከ መጨረሻው ድረስ እንደማይላቀቁ ሲናገር ነበር። ሳምሶን ታደሰ አሁን ባለው ሁኔታ ከዛኛው ሚስቱ ጋር አብሮ እንዳይሆኑና አሁንም ደግሞ ከዳጊት ጋር ተመልሶ እንዳይታረቁ ነገሮች ተግበስብሷል። በዚህ የተነሳ በብቸኝነት የህይወት መንገድ ውስጥ እንዳለ በሁላችንም ዘንድ ተሰምቷል። ጃሉድ አሁን ያለበት ሁኔታ እጅግ አሳዛኝ ስለሆነ ሁላችሁም በተቻላችሁ መጠን ልትደግፉትና ለጥበብ ዋጋ የከፈሉ ሰዎች ኢትዮጵያ ውስጥ በህይወት እያሉ እንዲታሰቡ መልእክታችን ነው። ለዛሬ ያስኩላችሁ ሰበርና አዲስ መረጃ ይህንን ይመስላል። በቀጣይ አዲስና ሰበር ቪዲዮ እስከምንገናኝ ድረስ ይህንን ቻናል ሰብስክራይብ በማድረግ ለወዳጅ ዘመዶቻችሁ ደግሞ ቪዲዮን ሼር በማድረግ የተሰማችሁን ሀሳብ አስተያየት ደግሞ ኮሜንት መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮት ጠይቃችኋለሁ። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ሀገራችንን ሰላም ያርግልን። ባላችሁበት ቸር ቆዩ፣ ቸር ሰንብቱ እላለሁ።